ኦክቶበር 23 የዕለቱ መልእክት ርዕስ መምህርና ደቀ መዝሙር። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠቡ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። የዮሐንስ ወንጌል ምዕራፍ 13 ከቁጥር 13 እስከ 14። አንድ እውነተኛ ደቀ መዝሙር ከጌታ ጋር ህብረት አለኝ የሚል ከሆነ ሁለት ነገሮች ይጠበቁበታል። የመጀመሪያው ስለ ኢየሱስ ክርስቶስ ትክክለኛ መረዳት ወይም ዕውቀት መያዝ ነው። ለዚህም ነው ጌታ ኢየሱስ እናንተ መምህርና ጌታ ትሉኛላችሁ ያለው። ኢየሱስን እንደ መምህር ብቻ መውሰድ ሃይማኖተኞችም የሚያደርጉት ነው። ነገር ግን እንደ ጌታ መመልከት ትክክለኛ ዕውቀት ወይም መረዳት ነው። እኛም ከጌታ ጋር ያለንን ህብረት በትክክለኛ ዕውቀት ላይ መገንባት ይገባናል። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው በሚል እውነተኛ መረዳት ላይ መቆም የግድ ይላል። የጤናማ ህብረት መሰረቱ እርሱን ከማወቅ ይጀምራልና፣ እርሱን በማወቅ የጀመረ ህብረት ደግሞ እርሱን ይበልጥ ለማወቅ ይዘረጋል። ጌታን አንድ ጊዜ አውቄዋለሁ በማለት ብቻ የምንደመድመው ጉዳይ አይደለም። ይልቁንም ሁል ጊዜ እርሱን ይበልጥ ለማወቅ መትጋት ያስፈልጋል። ሁለተኛው የኢየሱስን ፈለግ መከተል ነው። እርሱ ያደረገውን እንድናደርግ ይፈልጋል። ለዚህም ነው ዝቅ በማለት እግር ካጠበ በኋላ እናንተም እንዲሁ አድርጉ ያለው። እኛም ከጌታ ጋር የጀመርነውን ህብረት በጤናማ መስመር ላይ ማስቀጠል የምንችለው ቃሎቹን በመጠበቅና በመታዘዝ ነው። እርሱ ምሳሌውን ትቶልን የሄደውን ልምምድ ተግባራዊ ማድረግ ይጠበቅብናል። በአሁን ዘመን የሚታየው ከተግባር የተፋታ ንግግር ብቻ ልምምድ ለሁላችን ግልጽ ነው። ይህ አይነቱን ክርስትና ከጌታ አልተማርነውም። ይህ አካሄድ የጽድቅ ተጽዕኖ ማምጣት አይችልም። ይልቁንም መምህርና ጌትነቱን ዕውቅና እንደሰጠነው ሁሉ ምሳሌነቱንም መከተልና መተግበር ይጠበቅብናል። ስለዚህ ከጌታ ጋር ያለንን ጤናማ ህብረት በአስተምህሮና በተግባር እንግለጽ። በአስተምህሮ መምህርና ጌትነቱ፣ በድርጊት ደግሞ ለሌሎች ሰዎች ምሳሌነት ያለውን የጌታን ሕይወት በተግባር እናሳይ። አንድ አይነት ይሁን መምህርና ደቀ መዝሙር።